1 2 1 double triple 2 1 2 1 2 Hazun አንድ ሁለት መሽለክ ናይስ አንድ ሁለት አንድ ሁለት አንድ ሁለት መሽለክ ናይስ ሰላም 2030ዎች እንዴት ናችሁ ወጣም በፕሮግራሜ ጀምሯል ዛሬም እንደተለመደው እንግዲህ በአዲስ ሙከራ መጥቻለሁ ምን እንደሚሆን ከቆይታ የምትረዱት ይሆናል አብራችሁን ቆዩ አንድ ሁለት መሽለክ ናይስ አንድ ሁለት ሁሌ ነው እንደዚህ የምትሰሩት? ሁሌ እንደዚህ ነው የምትሰራው። ለስንት ሰዓት ነው የምትሰሩት ስፖርት? በቀን ሁለቴም እንሰራለን። ቢያንስ ለ4 ሰዓት። ሩጫስ? ሩጫ በሳምንት 3 ቀን ያስፈልጋል። ሩጫው ለምን ይጠቅመናል? ረጅም ሰዓት እንድንጫወት ኢንዱራንስ እንዲኖረን ጽራት እንዲኖረን ያደርገናል። ሪንግ ላይ ያለ ድካም በብቃት እንድንወጣ ያደርገናል። እኔ በብዛት ቦክስ ወይም ደግሞ ቦክስ ሲነሳ አብሬ ማስበው ወንዶችን ነው እንጂ የሴቶች ቦክስ እንዳለ እኔ በግሌ አላውቅም ነበርና በጣም የተገረምኩት በዛ ላይ ደግሞ ወጣቶች ናቸው ከድሮም ጀምሮ የሴቶች ቦክስ አለ ማለት ነው የሴቶች ቦክስ ከድሮም ጀምሮ አለ ያው እንደ ኦሎምፒክ ላይ ግን ከለንደን በኋላ ነው ለንደን ኦሎምፒክ በኋላ ነው የመጣው ግን ለቦክስ ለሴቶችም ኖርማል ለጤናቸው በጣም አስፈላጊና ቆንጆ ትሬኒንግ ነው ስትሬንግዝ ይስጣቸዋል ያጥንት ጥንካሬ በጣም ብዙ ነገሮች አሉ እነዚህ ልጆች አሁን እንዳይሻቸው ከቁመና ጀምሮ በጣም ጠንካሮች ናቸው በጣም ሜንታሊቲም ተሰማኝ እኮ በጣም ፊዚካልም በጣም ጠንካሮች ናቸው እና ለሴቶች ቦክስ በጣም ጥሩ ስፖርት ነው ብዬ ገምታለሁ መስለኝ ካንተ ጋር ቀደም ብዬ ተዋውቂያለሁ ግን ለተመካሽ ደግሞ ራሳችሁን ብታስተዋውቁልኝ ደስ ይለኛል እሺ እኔ ማዕረግም እንዳላችሁ ሰምቻለሁ ዋና ሳጅን መስፍን ብሩ ይባላልው የአዲስ አበባ ፖሊስ ቦክሰኛ ነኝ እንዲሁም የኢትዮጵያ ብሔራዊ ቡድን ቦክሰኛ ነኝ ስለዚህ ከዚህ በኋላ ሳጅን እያልኩ ጥራዊስ መስፍን እያልኩኝ ልቀጥል ሳጅን መስፍን በይ ችግር የለም እሺ እነሱን በስተውቁልኝ ደስ ይለኛል ራሳቸው እሺ ምክትል ሳጅን ሮማን አሰፋ እባላለሁ የኢትዮጵያ ብሔራዊ ቡድንና የአዲስ አበባ ፖሊስ የ54 ኪሎ ግራም ተጫዋች ነኝ ምክትል ሳጅን ባለው ዛሬ እሺ ሚሊዮንስ ኮንስታብል ሚሊዮን ጫፎ እባላለሁ የአዲስ አበባ ፖሊስና የኢትዮጵያ ብሔራዊ ቡድን የ60 ኪሎ ግራም ተጫዋች ነኝ ስንት ጊዜ ሆናችሁ እስኪ እዚህ ቦክሰኛ ከሆናችሁ ያው እኔ በጣም ረጅም ጊዜ ነው 15 አመት ነው ይሆነኛል ምክንያቱም ገና 7ኛ ክፍል ሆኜ ነው የጀመርኩትኝ አው በፕሮጀክት 3 አመት ኢትዮጵያ ወጣቶች አካዳሚ ደግሞ 3 አመት አዲስ አበባ ፖሊስ እንግዲህ ከ2009 ጀምሮ ስቲል ነው አለሁኝ ማለት ነውና ረጅም አመት ነው በቦክስ ስፖርት ላይፌ ነው በቃ ኦሬዲ ስለዚህ በአዲስ አበባ ፖሊስ ውስጥ የቦክስ አጋጣሚ ነሽ ማለት ነው በዛ ምክንያት ነው ማዕረጉም የተሰጠሽ እውነት ሚሊዮንም እንደዛው እኔ ማለት 5 አመት ነው የሆነኝ ማለት ፕሮጀክት ላይ ብዙም ጨዋታ አላደረኩም ቀጥታ ለክለብ ነው የገባሁት ብዙም ትልቅ ኪሎ ሴት አይኖርም ፕሮጀክት ላይ ማለት ነው
እና አዲስ አበባ ፖሊስ ገብቼ ነው ለቲሙ መጫወት የጀመርኩት በቃ እዛ ላይ ነው ውጤታማ የሆንኩት ማለት ነው አሁን ስለዚህ እንደሚገባኝ ከሆነ እናንተ የቦክስ እንቅስቃሴ ከስፖርታዊ እንቅስቃሴ ውጪም ለስራም እየተጠቀማችሁበት ወይም ደግሞ ገቢም እያገኛችሁበት ነውና ወክላችሁም ደግሞ እየሄዳችሁ እየተወዳደራችሁ ነው ምን ይሄደሽ ከየተወዳደርሽ ታውቂያለሽ የት ሀገር ሄደሻል ኢትዮጵያን ወክለሽ እኔ እንግዲህ ያው በዚህ አጋጣሚ የመጀመሪያዋ የኢትዮጵያ ኢንተርናሽናል ጌም ያደረኩት እኔ ነኝ 2006 እና ፈርቀዳጅ ነኝ የመጀመሪያዋ ነኝ 2006 ላይ ነው ቦትስዋና ሄጄ የተጫወትኩትኝ ማለት ነው እንደገና ከ10 አመት በኋላ እንግዲህ አምና በተካሄደው የማንዴላ ካፕ ውድድር ላይ የብር ሜዳሊያ አምጥቻለሁ ሳውዝ አፍሪካ በተካሄደው ማለት ነው በዚህ አመትም ደግሞ ከ3 ወር በፊት ኮንጎ ሄጃለሁ ትልቁን የአፍሪካ ሻምፒዮን ተካፍዬ የናስ ሜዳሊያ አምጥቻለሁ ከአንድ ወር በፊት ሰርቢያ ላይ በነበረው የዓለም የሴቶች ሻምፒዮና እዛ ላይ ተካፍያለሁ ሊዮንስ ያው እኔም እንደሷው ማንዴላ ካፕ ላይ እዛ ላይ ተሳትፌ አንድ ላይ ነበር ከሷ ጋር የሚሄድ ነው የመጀመሪያ ናሽናል ቲም እሱ ላይ ነው የተመረጥኩት እና እዛ ላይ እጄ ያው የናስ ሜዳሊያ አለኝ የናስ ሜዳሊያ እና ደግሞ አሁን እሷ እንዳለችው የዓለም ሻምፒዮን ላይ እዛ ላይም ተሳትፈን ሄደን ነበር ያው በሆነ ኬዝ ምክንያት ጫታውን አላደረኩም እና የሆነ ችግር ስህተት ነበር በዛ ነው እና ያ ነው በቃ ከብረት እሺ እንደማወቅ ከሆነ የ2030 ወጣቶች ስለእናንተ ትንሽ ነገር አውቃሉ ብያስባለሁ ዛሬ ሙሉ ቀን ቆይተን ከእናንተ ጋር እየሞከርኩ ስለምቆይ ብዙ ነገሮችን አውቃለሁ ብያስባለሁ ቀጣይ ወዴት ነው የምንሄደው ማለት ነው ወደ ጂም ቀጣይ ወደ ጂም ስለዚህ ጧቱ ብቻ አይበቃም ወደ ጂም እንቀጥላለን ማለት ነው ገና መሻየን አልተነካም ገና አልተጀመረም እኔ ካሁኑ ለወርቅ ነው ገና ነው መሻየነው ሻውራችን ቆዩ አንድ ሁለት ናይስ አንድ ሁለት ናይስ አፕ ናይስ አፕ ብራቮ ዋው ይቻልኩበት አይመስለኝም ግን እንደምንም ተከተይሻለሁ እንደማይሽ በጣም ወጣት ነሽ ከዛ ደግሞ ቦክሰኛ ነሽ የሴት ቦክሰኛ ነሽና እንዴት ነው ከማህበረሰቡ ያገኘሽው አቀባበል ምን ይመስላል ማለት ከኛ በፊት ፈር የቀደዱ ሰዎች ነበሩና ተጫዋቾች ስለነበሩ ቦክሰኞች ሴቶች ስለነበሩ የናከል ከባድ አይደለም የተለመደ ባይሆንም ነገር ግን የነበረ ስለሆነ አሁን ላይ እነሱ የነበራቸው ነገር ነው እኛ በጣም ይዘነው ያጎላ ነው ማለት ነውና አሁን ላይ ተቀባይነት አግኝቻለሁ እንደው ሳልጠይቅሽ ብሄድ ሰው በርግጠኝነት 20-30ዎችን በቤታቸው ነው ብትጠይቃት ይያሉ ነው ፍቅረኛለሽ እንዴ ሴት ቦክሰኛ ሆኖ ፍቅረኛ ሳይሆን ባለትዳር ነው የአንድ ልጅ እናት ነኝ ባለቤትሽ ቦክሰኛ መሆን አለበት እውነትም እሱም ቦክሰኛ ነው እኔም ቦክሰኛ እኮ አብረሽ የምታውቂው ቦታ ላይ ሲሆን የተሻለ ነው ይረዳሻል የቦክሰኛ ልፋት ደግሞ በጣም ሃርድ ነው ትሬኒንጉ ከወለሽ በስንት ጊዜ ውስጥ ገባሽ ወደ ቦክስ ወደ ነበርሽበት ኦሬዲ 7 ወር ሲሆን ትንሽ እንቅስቃሴዎች ጀምሬያለሁ ኦሬዲ ልክ 1 አመት ሲሞላኝ ወደ ውድድር ገብቼ ተወዳድሬያለሁ ኪሎ ግን አልጨመርሽም በርግዝናሽ ወቅት ጨምሬያለሁ 72 ነበርኩኝ ላይክ ልክ ትሬኒንጉ ሲጀምር እየቀነስኩ መጣሁኝ ወደ ሪትም ገባ ግን አሁን በስፖርቱ በቦክሱ ያሳካውት ግብ አለ ይሄን በቃ ግብ ላይ ደርሻለሁ የምትዩ ነገር አለ ያው ሁሉም ሰው ላይፉ ፕሮሰስ ነው አይደል የምፈልገው ደረጃ ላይ ባልሆንም ግን ያለውበት ነገር ፕሮሰስ ስለሆነ ግቤ ላይ ለመድረስ ትንሽ ይቀረኛል ያው ግቤ ኦሎምፒክ መሳተፍ ነው
sleep yes ጎበዝ sleep sleep አትጂ ወደዚህ ጠጋ ብለሽ እሺ ወደ ውስጥ ነው የምትገቢው ለምን ልትመጪ ነው አዎ yes አታውጪው ወደ ዳታውጣ እዚህ ጋር ነው ትገብጨሽ ልመታሽ ነው የምመጣው እሺ ፖፕ ናይስ ፖፕ ናይስ ፖፕ 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 ሁለቱንም ነው የሚሆነው አሁን ፔም ፔም yes ፔም ፔም ጎበዝ አታውጪው እንደዚህ ፔም ፔም ነው የምታደርጊው እጅሽን አዎ አዎ ፔም ፔም ነቃበይ ፖፕ ፖፕ አያየሽኝ ፖም ፖም አዎ አሁን ደግሞ ለሆድሽ ይሄዳለሁ እዚህ ጋር ነው የምመታሽ ኦኬ እዚህ ጋር ሲሆን ደግሞ ምን ታደርጊያለሽ እናቴ ዲፌንስ ዲፌንስ ወገብሽን ነው የሚሰራው ኦኬ ዲፌንስ ዲፌንስ አታጠፈም ወገብሽን እጥፍ እጥፍ እሺ ወገብ እጥፍ አዎ ናይስ ፖፕ ፖፕ ላይ ደግሞ ፖፕ ፖፕ ታች ፔም ፔም ናይስ ታች ፔም ፔም ላይ ፖፕ ፖፕ ጎበዝ ፖፕ ፖፕ ላይ ፖፕ አሪፍ ወዮ ናይስ በቃ አሪፍ ነው እንቀጥላለን አሁን 1 2 ጎበዝ 1 2 በደንብ 1 2 2 1 double double triple 2 1 2 1 2 አይዞን 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 ነቃ ብለሽ እንደ ህግ ግን አንድ የቦክስ ተጋጣሚ ምን ምንድነው ማሟላት ያለበት እንደ ህግ ያው አንቺ አሁን ያው ፋይተር ውስጥ ስላልገባሽ ነው ጥርስ መከላከያ ያስፈልጋል ራስ መከላከያ ያስፈልጋል እና ባንዴጅ ጥርስ መከላከያ እና ብልት መከላከያ ያስፈልጋል በጣም ጥሩ ስለዚህ አሁን የኔ ኔክስት ሙከራዬ ምንድነው የሚሆነው አሁን ቤዙን ይዘሻል ቢያስባል ቤዙን ይዘሻል ጥሩ ትቀበያለሽ እንዳልኩሽ ቀደም አሁን ደግሞ ያው ካንቺ ጋር እንትን ባይሉ ፊት ባያረጉም በተወሰነ መልኩ ወደ ሪንግ ገብተሽ የተወሰነ የመሰል እንድታይ ሁሉንም ለተመልካቾቻችንም እንድታደርሽልን ስሜቱን እንድታጋሪልን ሪንግ ውስጥ ደግሞ የተወሰነ ነገር ከታችን ጋር ትጫወቻለሽ አይጎዱኝም አይደል ተጣይ ተተማመንብኛለሁ አዎ በጣም ነው የሚደክመው እንግዲህ 2030ዎች የዛሬው ወጣንበት ፕሮግራሜ ይህን ይመስል ነበር ዛሬ ግን ይሄን ፕሮግራም ከመጨረሴ በፊት ለእናንተ ጊቫዌ አለኝ በ7696 ኤችኤስ ላይ እስከ ዛሬ ወጣ ብዬ ከሞከርኳቸው ሙከራዎች ውስጥ በጣም የወደዳችሁትን ቴክስት ላደረጉልኝ ሁለት ወጣቶች ነፃ የቦክስ ትሬኒንግ ጊቫዌ ሰጣለሁ ማለት ነው የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ሙከራ የምንገናኝ ይሆናል ቻው ቻው